በኢሬቻ በዓል ላይ በተፈጠረው ከትና ግርግር የ55 ሰዎች ሕይወት አልፏል። በርካቶች ለጉዳት ተዳርገዋል። ከጠፋው የሰው ሕይወት ባሻገር በአንዳንድ የኦሮሚያ ክልል ከተሞች በተፈጠረው ሁከት በርካታ ንብረት ወድሟል። ይህም ለኦሮሞ ሕዝብ በማይጨነቁና ሕዝቡ የተረጋጋ ኑሮ እንዳይመራ በሚፈልጉ ኃይሎች የተቀነባበረ ነው። ድርጊቱ የበርካታ ኢትዮጵያውያንን ልብ የሰበረና የማይረሳም ነው። ኢቢሲም ወደ ፊንፊኔ ዙሪያ ኦሮሚያ ልዩ ዞን ሰበታ ከተማ በማቅናት በተፈጠረው ሁከት የደረሰውን ጉዳት ቃኝቷል። ኦሮሚያ ልዩ ዞን ከተሞች ሰበታ ከተማ ከፍተኛ ኢንቨስትመንት እንቅስቃሴ የሚታይ ነው። በዚህ ከተማ 714 ባለሀብቶች በተለያዩ ኢንቨስትመንት መስኮች ተሰማርተው ከ53000 በላይ ለሚሆኑ ዜጎች የሥራ ዕድል ፈጥረዋል። ከ19 ቢሊዮን ብር በላይ ደግሞ ካፒታል አስመዝግቧል። ከነዚህ ባለሀብቶች መካከል ደግሞ ሳይገን ዲማ ጨርቃ ጨርቅ ፋብሪካ አንደኛውና ተጠቃሹ ነው። ይህ ፋብሪካ ከ1000 በላይ ለሚሆኑ ዜጎች ጊዜያዊና ቋሚ የሥራ ዕድል ፈጥሯል። ሰሞኑን በተፈጠረው ግርግር ደግሞ ፋብሪካው ከ75 በመቶ በላይ የሚሆነው አጠቃላይ እንቅስቃሴው በእሳት አደጋ ወድሟል። ይህ አደጋ በመድረሱ ደግሞ ከ1000 በላይ የሚሆኑ የሥራ ዕድል ያገኙ የአካባቢው ነዋሪዎች ከስራ ውጭ እንዲሆኑ አድርጓል። ሚሽኑ መንግስትን ለማዳከም ከሆነ በዚህ መንግስት ሊዳከም አይችልም። ነገር ግን የሥራ ዕድልን የዜጎችን ዕድል ማበላሸት ነው የሚሆነው። አላማው ራሱ ግራ የሚያጋባ ነው እና ለኔ እንደ ዜጋ ንብረትን በማውደም ንብረትን በማጥፋት ምንም አይነት ነገር ማግኘት አንችልም እና ከውድመት እና ከኪሳራ በስተቀር እቺ አገር አታ የኖረች ደሃ ሀገር ነች። ዛሬ ልማት በሚሰራበት ሰዓት ደግሞ ይሄን አይነት ነገር ወይም ጥፋት መፍጠር ለሁላችንም ቢሆን የሚያሳዝንና ትክክል ያልሆነ አሰራር ነው ብዬ ነው ማምነው። በሰበታ ከተማ ከሚንቀሳቀሱ 714 ባለሀብቶች ውስጥ ከ10 በላይ የሚሆኑት ላይ ጉዳት ደርሷል። የኃይልና የመገናኛ ኬብል በማምረት ለሀገር ውስጥና ለውጭ ገበያ የሚያቀርበው ቢኤምቲ ኩባንያም ሌላው ጉዳት የደረሰበት ነው። የሚደርሰው ጉዳት ከፋብሪካው መዘጋት ባሻገር ወጣቱ ያገኘውን የሥራ ዕድል አጥቷል ማለት ነው። አሁን በዚህ ሰዓት ፋብሪካው በመቆሙ ይህ ሁሉ ሰራተኛ አሁን ምን እንደሚሆን እንግዲህ ባናውቅም ለጊዜው ስራ አጥ ሆኗል። ስራ እየሰራ አይደለም ያለው። ስራ አጥነት ከባድ ነው። ስራ አጥነትን ለመቅረፍ እየተደረገ ያለውን ጥረት በዚህ ሁኔታ የሚስተጓጎል ከሆነ አደጋው በሀገር ላይም ከባድ ይሆናል ብዬ አስባለሁ። በሌሎች አገልግሎት ተቋማት ላይም ከፍተኛ ጉዳት ደርሷል። ሳጥን ቢያንስ የቢራ ሳጥን ከ80 በላይ የለስላሳ እንደዚህ ከ50 በላይ የቻልክ ተሸከም ጎረምሳው እየተሸከመ ይመጣሉ። እየበዛ ነው የመጣው። ዘራፊው እየበዛ ብቻ አጥፋት ነው። አላቀም ምን እንደበደለ። የከተማው ነዋሪዎችም የተፈጸመው ድርጊት የኦሮሞን ሕዝብ ሰላም በመንሳት የተጀመረውን እድገት ለማስተጓጎል በመሆኑ ተቀባይነት የሌለውና የሚወገዝ ነው ብለዋል። ነገራችን መጠፋብንም አንፈልግም። ምን ፈልገው ሰላምን ነው። ጦርነት አንገፍግፎን ሰልችቶን ኖሯል። ጦርነት አንፈልግም። እንጀራ ነው የምንፈልገው፣ ልማት ነው የምንፈልገው፣ መኖር ነው የምንፈልገው። ሰርቶ የሚበላበትን የእንጀራውን ገበታውን አቃጠለ። ራሱን ገበታውን ጣለ ማለት ነው። የሚበላውን እንጀራ መሬት ነው የጣለው ማለት ነው። እንደዚህ ብዬ ነው ማሰብ። ልጅ የሚያስተዳድርበት ራሱ የሚኖርበት ደሞዝ ያገኘበት ሰው የሆነበት ማለት ይቻላል። ዛሬ ግን የለም። ይሄ እንግዲህ እንደ ሀገር ሲታይ እንደ ሰው ሲታይ ራሱን በራሱ የጉዳይ ህዝብ ያለበት ሆኗል ማለት ይቻላል። በሚሊዮኖች ወጪ የተደረገባቸው ከፍተኛ የሆኑ የጭነት ማመላለሻ መኪኖችና የህዝብ ማመላለሻ መኪኖች ናቸው እዚህ ሰበታ ከተማ የተለያዩ መንገድ ዳሮች ላይ ተቃጥሎ የሚስተዋሉት። እንግዲህ እነዚህ መኪኖች ከፍተኛ የሆነ የውጭ ምንዛሬ ወጪ የተደረገባቸውና የሀገሪቷን የትራንስፖርት አገልግሎት ለማሳለጥ ከፍተኛ ሚና የሚጫወቱ መኪኖች ናቸው። እንግዲህ በሰበታ ከተማ ብቻ 46 እና ከዛ በላይ የሚሆኑ የተለያዩ መኪኖች የቃጠሎ አደጋ ደርሶባቸዋል። በዚህም ሙሉ በሙሉ ከአገልግሎት ውጭ ሆነው ወድመዋል። በሌላ ዜና በምስራቅ ሸዋ ዞን ዱግዳ ወረዳና መቂ ከተማ እንዲሁም በአምቦ በተፈጠረ ሁከት በህዝብና በመንግስት ንብረት ላይ ጉዳት ደርሷል። የተፈጸመው ድርጊት ህብረተሰቡን የሚጎዳና የኦሮሞን ህዝብ እሴት የጣሰ መሆኑንም ነው የአካባቢ ነዋሪዎች የሚናገሩት። ከኦሮሚያ ራዲዮና ቴሌቪዥን ለደረሰን ዘገባ ደምስ መኩሪያ። በኢሬቻ በዓል አከባበር ላይ በተከሰተው አደጋ የሰው ህይወት መጥፋቱን ተከትሎ በተለያዩ ኦሮሚያ ክልል አካባቢዎች ሁከት ተቀስቅሶ በግልና በመንግስት ንብረት ላይ ጉዳት ደርሷል። በምስራቅ ሸዋ ዞን ዱግዳ ወረዳና መቂ ከተማ በተፈጠረው ሁከትም በ7 የመንግስት መስሪያ ቤቶችና በተሽከርካሪዎች እንዲሁም በሌሎች ንብረቶች ላይ የቃጠሎ አደጋ ደርሶባቸዋል። የአካባቢው ነዋሪዎችም ድርጊቱ መተኪያ በሌለው የሰዎች ህይወት ላይ ካደረሰው ጉዳት ባሻገር የኦሮሞን ህዝብ በሰላም የመኖር ሴትን የጣሰና ህብረተሰቡን የሚጎዳ መሆኑን ገልጸዋል። እኔ እድሜ ሙሉ እንዲህ አይነት ነገር አይቻላቁም። ይህ
ትክክል አይደለም። የኦሮሞ ህዝብ ንብረት እህል አያቃጥልም፣ ቤት አያቃጥልም፣ ህግ ነው፣ ስርዓት ነው። እነዚህ ግን ስርዓት አልበኞች ናቸው። በድርጊቱ የተሳተፉ አካላትን በመለየት ለህግ እንዲቀርቡ እንደሚደረግም በዱግዳ ወረዳ ፖሊስ ጽሕፈት ቤት ምክትል ኮማንደር ባለኒ መስቀል ይገልጻል። ነሞኒ የከከነ ከሰት ፍርማተን ሄዱምን ሳኔ ሄዱታውስ በዚህ ወንጀል የተሳተፉ ሰዎች በርካታ ቢሆኑም ከበስተጀርባቸው ሆነው ወጣቶቹን የሚገፋፉ አካላት እንዳሉ መረጃዎች ደርሰውናል። እነዚህን ሰዎች በመለየት በህገ መንግስቱ መሰረት ለፈጸሙት ወንጀል እንዲጠየቁ እየሰራን ነው። በተመሳሳይ መልኩ በአመጽ የህዝብና የመንግስት ንብረት ማውደም ተገቢ ያለመሆኑን የአምቦ ከተማ ነዋሪዎች ተናግረዋል። በከተማዋ የመንግስት የፋይናንስ ተቋማትን ጨምሮ በግለሰቦች ንብረት ላይ የመሰበርና የቃጠሎ አደጋ አጋጥሟል። አማውቱማን አበዱን ሰገሌ ጋርነቲ ወጫወይ ደገይ በሩ አካባቢ ነበርኩ። ጫጫታ ሰማ ወጣ ብዬ ሳይ መፈክር እያሰሙ እየመጡ ነው። ከዚያም አንደኛው ዞር ብሎ አይቶ ድንጋይ ሲወረውር ሌሎቹም ተከትሎት መስታወቱ ሙሉ በሙሉ ረግፏል። ሞተር ሳይክሎችን ሰብስበው አምጥተው በሩ ላይ ያቃጥለዋል። ጉያ ከሳና ነው ሳቲ ሰደቲ ፈለካበት ከቀኑ 8 ሰዓት ተኩል ላይ ነው ተሰብስበው የመጡት። ግማሹ ቤቱ ላይ፣ ገሚሱ ደግሞ አጥሩ ላይ ጋዝ ያርከፈክፋል፣ ሌላው ድንጋይ ይወረውራል። የተቀረው ቤት ውስጥ ያለውን ዕቃ እያወጣ ይጥላል። በወቅቱ እኔ ማድረግ የሚችለው ነገር አልነበረም። ከአቅሜ በላይ ነበር። ንብረቴን ሙሉ ለሙሉ ነው ያወደሙት። ነዋሪዎቹ ችግሩን የፈጠሩ አካላት በመከታተልም ለህግ ማቅረብ ይገባል ብለዋል። ሙስሊሞቹን ቀበኝ ልማት ማለት ሀብት ነው። የመንግስትም ሆነ የግለሰብ ሀብት መጠበቅ መከበር አለበት። እየሆነ ያለው ግን ተቃውሞ ብቻ ሳይሆን ንብረት ማውደም ነው። እየጠፋ ያለው እኮ የህዝብ ሀብት ነው። ከፖለቲካ ጋር የሚያያይዘው ነገር የለም። እነዚህ አካላት ለህግ መቅረብ አለባቸው። አላማቸው ጥፋት ነው። ከዚህ ቀደምም ሲያደርጉት የነበረው ነው። ዛሬም ተልእኳቸው ምን እንደሆነ እያሳዩ ነው። ህዝቡ ከኪሱ አውጥቶ የሰራውን ንብረት ነው ያወደሙት። ትላንትም ሲያደርጉት የነበረው ነው እየደገሙ ያሉት። ህዝቡ እንዳይጠቀምበት ነው ያደረጉት። ህዝብና መንግስት በመተባበር እነዚህን አካላት ለህግ ማቅረብ አለባቸው። በአካባቢዎቹ የተከሰተው ሁከት በሰዎች ህይወት ላይ ቀላል የማይባል ጉዳትን አስከትሎም አልፏል። እንደ ኦሮሚያ ቴሌቪዥን ድርጅት ዘገባ ከሆነ የመቂም ሆነ የዱግዳ ወረዳ በአሁኑ ወቅት ወደ ሰላማዊ እንቅስቃሴ ተመልሰዋል። በአካባቢው ነዋሪዎች ጥረት የተዘጉ መንገዶችም መከፈት ጀምረዋል። በኢሬቻ በዓል አከባበር ላይ በዓሉን ለመረበሽ ሲደረግ የነበረውን እንቅስቃሴ በትዕግስትና በሆደ ሰፊነት ለማለፍ ጥረት ማድረጉን የኦሮሚያ ፖሊስ ኮሚሽን አስታወቀ። በዓሉን ሲያውኩ በነበሩ አካላት የመገፍተር አደጋ ቢደርስባቸውም የተጎዱትንና የሞቱን የበዓሉን ታዳሚዎች ከጉድጓድ ውስጥ በማውጣት እስከ መጨረሻው ሰዓት ከህዝብ ጎን መቆም መቻሉን በወቅቱ በስፍራ የነበሩ የፖሊስ አባላት ለኢቢሲ ተናግረዋል። ሰይድ መሐመድ አባላቱን አነጋግሮ ተከታዩን ዘገባ አዘጋጅቷል። ፖሊስ በዕለት ከዕለት እንቅስቃሴ የሚሆን በህዝባዊና ሃይማኖታዊ በዓላት የህዝቡን ሰላም የመጠበቅ ኃላፊነት የተሰጠው ተቋም ነው። ዘንድሮም በቢሾፍቱ ከተማ የኢሬቻ በዓል በሰላም እንዲጠናቀቅ አስፈላጊው ቅድመ ዝግጅት ተደርጎ የነበረ መሆኑን የኦሮሚያ ፖሊስ ኮሚሽን አስታውቋል። ምንም ችግር እንዳይፈጠር ህዝቡ በሰላም ወጥቶ በሰላም እንዲገባ፣ በዓሉን በሰላም አክብሮ በሰላም እንዲመለስ ቅድመ ዝግጅት በተሟላ መልኩ አድርገናል ማለት ነው። ይሁን እንጂ በበዓሉ ዕለት ረፋድ አካባቢ ከባዓሉ ተሳታፊዎች መካከል የተቃውሞ ምልክቶች መታየት፣ ድምጾችም መሰማት መጀመራቸውንና የችግሩ ፈጣሪዎችም ከድርጊታቸው እንዲቆጠቡ ፖሊስ ትዕግስት በተሞላበት ሁኔታ ጥረት ማድረጉን በወቅቱ በስፍራው ላይ የነበሩ የኦሮሚያ ፖሊስ ኮሚሽን አባላት ይናገራሉ። ግፊት ነበረ። ይህንን ቦታ እቺን ለማስለቀቅ ግፊት ነበረ። ያንን እኛ በምን ተጠቀምነው? ያው ባዶ እጅ ነው ሰራዊቱን ያሰለፍ ነው። ተረጋጉ ያን እየለመናቸው እስከ 4 ሰዓት ተኩል ሄደ ማለት ነው። እንደዚሁ ማለት ነው። እኛን ሲገፉን፣ ሲገፈትሩን፣ ሲስቡን ወደ እነሱ በጥፊ ሲመቱንም የማረጋጋት ስራ ስንሰራ ነበር። ያንን ሁሉ ድብድብና ያንን ሁሉ አስከፊ ገጽታ ሲሰራ ያንን ሁሉ ፖሊሳችን ችሎ እስከ መጨረሻ ድረስ ሲታገልና ልመና ውስጥ ገብቷል ማለት ይቻላል። ምንም እንኳን አባገዳዎችና የተወሰኑ የበዓሉ ተሳታፊዎች በዓሉ እንዳይረበሽ ከፖሊስ ጎን ተሰልፈው ትብብር ቢያደርጉም ድርጊቱ ግን ሊቆም አለመቻሉን ነው አባላቱ የሚገልጹት። ተው ተረጋጉ ብሎ አባገዳዎች ሲለሙ ነበር። ህዝቡም ደግሞ በብዛት እነሱ ሲገፉን እኛን ሲገፉን ከነሱ ውስጥ ራሱ ህዝቡ ወጥቶ እኛን ሲረዳን ነበር ማለት ነው። ወደ ሌላ ነገር ተገባ። ህዝቡ በሰላም እንዲሄድ ነው እንጂ እኛ ያሰለምነው ሰራዊት ወይ ደግሞ ፖሊስ አካላት ባዶ እጅ ነበር እስከ መጨረሻ በድንጋይ እስኪመታ ብዙ የኛ ሰራዊት ተጎድቷል።
ሀል መጋሪ አንከን ኡሌዳን ፉንዱረት ባኔ ሁከትና ብጥብጥ የፈጠሩ አካላትን በትግስት እንመክራቸው ነበር። እኛ ዱላ ብቻ ነው ያዝነው። ምንም አይነት የጦር መሳሪያ እጃችን ላይ አልነበረም። በወቅቱ በነበረው ረብሻ በመረጋገጥ ጉዳት የደረሰባቸውንና ለሞት የተዳረጉትን የበዓል ተሳታፊዎች ካሉበት በማውጣት ወደ ሕክምና ተቋማት በማድረስ በኩልም ኃላፊነታቸው እንደተወጡ አባላቱ አስረድተዋል። ሰራዊቱን አስተባብረን ራሳችን ገባንና ሰው ማውጣት ጀመር። መኪኖችን አሰልፈን ሰውን ማዳን ጀመር። እንዲህ ያደረግን ወደ 8 መኪና ይሆናል። መኪና ሰዎች ከተቀበሩበት አፈር እያወጣን በመኪናችን በፓትሮሏ ጭነን ወደ ሐኪም ቤት ስናመላለስ ነበር ነው። እኛ ነን ራሳችን ባዶጅ የነበሩ ልጆች እንደዛው ሰዎችን በማውጣት ላይ እንዳለ ተሳተፉት እንዲገቡ አረግ ነው። ሰዎቹ ወጥቶ ወደ ሕክምና እንዲላኩ አረግ ነው። ብዙ ከዚህ አንፃር ብዙ ነፍሶች ሊሞቱ የነበሩት ራሱ የተረፉ ብዙ ናቸው። የኦሮሚያ ፖሊስ ኮሚሽን አባላት በኢሬቻ በዓል ላይ በተፈጠረው የህይወት ህልፈትና የአካል ጉዳት ማዘናቸውን ገልጸው መሰል ድርጊቶች እንዳይፈጸሙ ሰላም ወዳዱ ህዝብ የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ህብረተሰቡ ከሁከትና ብጥብጥ በመራቅ የሚቀርቡ ጥያቄዎችን በሰላማዊ በሆነ መንገድ ማቅረብ እንደሚገባው የኢትዮጵያ የሃይማኖት ተቋማት ጉባኤ አሳሰበ።